አቀባበል እሺ አያ አቀባበል ጥሩ ነው ጥሩ ነው ዮኒ ሰላም ነው ሰላም ነን አዎ ባለፈው ስንደዋወል ዱባይ ነበርክ ከዛ ፊት ደግሞ አውሮፓም ነበርክ yes ይህ ወቅት በጣም ስራ የሚበዛበት ጊዜ ነው ማለት ነው ላንተ አሁን ያ ሳመር ላይ ይጀምራል ምክንያቱም ሜይ ላይ የፕሪሚየር ሊግ እነዚህ እግር ኳስ ቡድኖች ሁሉ ወደ ቫኬሽናቸው ይወጣሉ ሶ በሚወጡበት ሰዓት እኛን እንግዲህ የምናስተናግዳቸው ዋው ቢዚ ሰዓት ነው ለኛ ቢዚ ሰዓት ነው አሁን ኢትዮጵያ የመጣው ለአጭር ጊዜ ነው ይሄ ራሱ ቃለ መጠየቅ የሚደረገው በጣም ምሽት ላይ ነው የምትበረው ያ ምሽት ነው የምትበረው እኔ ከኢትዮጵያን ፉትቦል ፌዴሬሽን ጋር አብሬ ስለምሰራ ወደ ሞሮኮ እንሄዳለን ከኢጂፕት ጋር ጨዋታ ስላለን አርብ ሶ ዛሬ ለሊት እንወጣለን ያ እዚህ ነው ምንድነው ሞሳላ የሆነ ነገር አለ ነው ሲባል የሰማሁት አይ ውሸት ነው እንግዲህ ከሱ ጋር እንጫወታለን እንጫወታለን አለን ጨዋታ አይ አንዳንዴ እሱ ከኛ ጋር ስለተጨ ባለፈው እኮ ግብጽን አሸንፈናል አይደል አሸንፈናል በርግጥ እሱ አልነበረም የዛ ጨዋታ ላይ አይ ቲንክ ያሁኑ ጨዋታ ላይ ይኖራል ተብሎ ይጠበቃል ግን አስቻለው ታመነ የተናገሩት ነገር ነው እየተናፈሰ የሚገኘው በአውሮፓ ሚዲያዎችም የተናፈሰ ነው በነገራችን ላይ ምንድነው ያሉት ስልክ ምናምን ምንድነው አስቻለው ያው እሱ ቢኖርም ባይኖርም ብዙ ለውጥ የለውም ኢትዮጵያ ብሔራዊ ቡድን አሁን ከዚህ ቀደሙ አይደለም የሚል አስተያየትን ሰጥቷል ስለዚህ ኤክስፔክቴሽኑ ሃይ ነው አይ ቲንክ አይደለ ይመስላል ያ አይ ሚን ጎበዝ ተጫዋቾች አሉን አይቻቸዋለሁ ሰለጥኑ ትላንትና እና ኮምፒቲሽን እናደርጋለን አይ ሚን ሞሳላ አለ የነሱ ማሙሽ አለ ቸርዘጌ አለ በጣም ኃይለኛ ተጫዋቾች አሏቸው ግን ያ ደግሞ ኢትዮጵያ ነን በቀላል አንሸነፍም እጅ አንሰጥ አዎ ባለፈው ራሱ 2-2 ነው አይደል ያሸነፍነው 2-2 እንደውም ገርሟቸው እንዴ ይሄ ነበር የቀረን ትልቅ ጉልበት አባይን ገደቡ በዚህ በኩል ደግሞ እንዴት በእግር ኳሱ እንኳን ትልቅ ችግር ነበር የተፈጠረው በግብጽ ሚዲያ ላይና አዎ በጣም እርግጠኛ ነኝ ልጆቻችን ያንን ድል ይደግሙታል ብለን እናስባለን ይቅናችሁ በላቸው እስኪ ይቅናን ብዙ ጊዜ እኔ የምደግፈው ቡድን አያሸንፍምና አንድ ጓደኛ ይደውሎ በእናት ግብጽ እንደግፍ ምክንያቱም ሁሉንም ቡድኖች አፈረሰኝ ሊቨርፑል እንኳን በቀደምለት የሊቨርፑል ነኝ ብዬ ካራባው ካፕ ላይ ኒውካስል መጥቶ አንድ የሊቨርፑል ደጋፊ በደዌ ቴክስት አድርጎልኛል ተወናለ በቃ አንተ እግረ ደረቅ መጣብን ብሎኛል ግብጽ እንደግፍ እስኪ አሁን ግብጽ ዛሬ የግብጽ ደጋፊ ነኝ በዚህ ጨዋታ እንግዲህ ይቀናታል አገሬ ኢትዮጵያ ብዬ ተስፋ አደርጋለሁ ዮኒ ያው እንግዲህ ድንገት ነው የተገናኘነው ዛሬ ጧት እኮ መቅዶኒያን ጎበኘ ዮኒ በጣም ልብ የሚነካ ነገር ነው መጀመሪያ you know thank you for the opportunity to show me you know there's humanity you know እና እዛ ሄጄ ያየሁት ነገር በጣም ያሳዝናል ልብ ይነካል አላወኩም በፊት የነገርከኝ በስልክ አልገባኝም ምን እንደምታል አልገባኝም ግን በአይኔ ስላየሁት ራሴ ቪዲዮ አርጌ for myself for privately ይዤዋለሁ ምክንያቱም ያየሁት ነገር ያስነሳሃል you know it's don't take life for granted because አንተ አሁን ብትናደድ ዛሬ ከዛ የበለጠ ነገር አለና thankful መሆን አለብህ ለህይወት ሁሌም ማመስገን ነው ማለት ያ ማመስገን አለብህ እና በጣም humbling የሆነ experience ነው ዛሬ ያየሁትና ያገኘሁት ደስ ብሎኛል እሱንም በማግኘቴ ምክንያቱም ለወደፊት ብዙ ነገር ማድረግ ፈልጋለሁ ለዚህ እነዚህ መርዳት ፈልጋለሁ ስታያቸው ያንተ ምህት ሊሆኑ ይችላሉ ያንተ እናት አባት አያት ሊሆኑ ይችላሉ እነዚህ ሰዎች እና በዛ አይን ነው እንጂ ማየት ያለብህ በሌላ አይን ማየት አትችልም እና ደስ ይላል በጣም ዱባይ ያለ ደወልኩለት ባለፈው አቃለሁ ደግ ልብ እንዳለው ምክንያቱም ልጅነት አስተዳደጉ ራሱ ስዕል ላይ ጭንቅ አምሮ ይስጣል የነገርከኝ ታሪክ እና ላንተ ድህነት ማለት ምን ማለት እንደሆነ ያውቀዋል ከዛ በኋላ ደግሞ ሀብታምነትና ደግሞ የመዝናናትና የሌግዠሪን ደግሞ ጥግም ያውቀዋል ስለዚህ በእነዚህ ሁለት መሃል የዓለማችን ታላላቅ የእግር ኳስ ከዋክብቶች ደግሞ
ብዙዎቹ አጠገቡ አሉ። እነሱ ደግሞ በጣም በሚገርም ሁኔታ ብዙዎቹ ድሃ መርዳት ያስደስታቸዋል። ሀገራቸው ላይ ብዙዎቹ ቻሪቲ በማገዝ የራሳቸውም ያላቸው አሉ። ከዛ አንፃር አሁን እሱ ዮኒ ምን አደረገ መሰለ ዛሬ መቄዶንያ እንዳለ ጎበኘ። ሰመር ላይ የዓለማችን ከዋክብቶች የማግኘት ፕሮግራም የመያዝ ነገሩ ስላለ ሊዝናኑ በሚመጡበት አጋጣሚ ሻይ ቡና ሲባል ምናምን ያንን ቪዲዮ በመክፈት በማሳየት ኢትዮጵያ ውስጥ እንዲህ አይነት ቻሪቲ ያለ ትልቅ ድሆችን የሚያግዝ ተቋም አለና ለዚህ ተቋም የበኩላችሁን ብታደርጉ የሚል ቅስቀሳ ለመስራት ቃል ገባ ማለት ነው። ዋው ታዲያ ይሄ እኮ ያስጨበጣል። እና አመሰግናለሁ for bringing me here. በጣም ነው የማመሰግነው and great job. What you're doing is amazing. And I'll continue to support you guys as well. Thank you for having me. እኛም እንግዲህ ዮኒ በቅርብ ስለምናውቀው በጣም ነው የምንኮራበት። በሱ ደረጃ ላይ ሆኖ አንድ ሰው ብዙ እኔ ደስ የሚለኝ ምን መሰለህ አገራቸውን የማይረሱ ግን ምቾትን እያጣጣሙ ያሉ ሰዎች ከዛ ምቾታቸው ወይም ደግሞ ከዛ ስራቸው ከዛ ኃላፊነታቸው ላይ ተነስተው ድሃም ማሰብ ድሃ የሆነች ሀገራቸው ማሰብ ድሃ የሆነ ወገኑን ማሰብ መቻል ይሄ እግዚአብሔር ሲፈቅድልህ ነው ስጦታም ጭምር ነው። አዎ እና የህሊና እርካታ አለው። በትክክል ዮኒ እንግዲህ ምናልባት በቪዲዮ ላይ ካሁን በፊት ከባካሪ ሳኛ ጋር ሆናችሁ እኔ ዱባይ ሄጄ እኔ እኮ አይገባም ባካሪ ሳኛ ይወል እኔ ዱባይ ሄድኩት ለአኮ ቡና ማስታወቂያ ነውና ለ3 ቀን ነው ዱባይ ነው ያለሁት ብዬ ደወልኩለት። ከዛ እሺ አለ። ከዛ ልንገናኝ ተቀጣጠርን። እኔ ማስታወቂያውን እየሰራው ኃይለኛ ጉንፋን አጋጣሚ ያዘኝ እና ቀኑን ሙሉ መውጣት ማልችልበት እንትን ከዛ እሱና ባካሪ ሳኛ እንግዲህ ብናገኝ ደስ ይለናል ግን አልተሳካም ብለው ቪዲዮውን ቀርጸው ላኩልኝና ምናልባት ክሩቤል ያሳያቸዋልና ያን ቀን አረሳው። አሁን ከባካሪ ሳኛ ጋር አብሮ መስራቱ ነገር አለ አለን። ያ እኔ የሱ ኮመርሻል ኤጀንት ነኝ። እንደውም እሱ እዚህ ለማምጣት ፈልጌ ነበር በጣም እና ምክንያት ፈልጋለሁ ስለማምጣት እዚህ በጣም እና እሱም እዚህ መምጣት ይፈልጋል በጣም like ይጨቀጭቀኛል መምጣት ፈልጋለሁ ይላል። እሱ ብቻ ሳይሆን ሌሎችም አሉ ግን just እኛ አሁን ምን ፈልገው like opportunity ምክንያት እሱ ምክንያቱም ሲመጣ ዝም ብሎ ማምጣት አልፈልግም። አንድ ኢቨንት ቢኖር አንድ ኢቨንት ወይ አንድ ነገር ሰው በደንብ እንዲያየው እንዲያከብረው እንደዛ አይነት ነገር ኢትዮጵያን ግን በደንብ ያቋታል ብዙዎቹ በእኛ ያቋታል በደንብ በእኛ እኔ ያቀኛል በቃ በህሊና አሁን ምክንያቱም እኔ እሱን ላይፍ አውቀዋለሁ በጀልባ በግል ፕሌን ይሄ ያለበትን ቦታ ዱባይም ሄጄ ቢሮውን የማየት እድል ነበረኝና በምን አይነት የምቾት ማማ ላይ እንዳለ አይቻለውና ከዛ ቆርሶ አሁን አንድ ሰው ሲተኛ ለህሊና እርካታው ራሱ በቃ አግዣለሁ። አሁን ቢልጌትን ወሰደው ያን ሁሉ ገንዘብ ሰብስቦ እኮ አፍሪካ መጥቶ ነው የሚረዳው። መስጠት ነው የሚያስደስተው እና ጊዜ መስጠት ካለ ላይ መስጠት። ስለዚህ እርግጠኛ ነኝ ባለህ እድል ሁሉ መቄዶንያን ታስባለህ ብያስ በቃ እገምታለሁ። ካሁን በኋላ አይረሳም። ግን የሚገርመኝ ነገር የጊዜ አጠቃቀሙ ለምሳሌ አሁን እዚህ እኛን አክብሮ መቄዶንያ አባት እናቶችን አክብሮ ነው አይደል የመጣው ግን የሚሄድበት በጣም ብዙ ቦታ እንደሚኖረው አስባለሁ። ዛሬ ማታ ነው ኢንተርቪው ያለው ዛሬ ከብሔራዊ ቡድኑ ጋር ወደ ሞሮኮ ያቀናል። ተመልከት እዚህ ራሱ አሁን የፕሮግራም ከመጀመሩ በፊት የ10 ደቂቃ ናፕ አድርጓል። ሌሊት በጣም የተጨናነቀ ጊዜ ነበር ያሳለፈውና ይሄ እሱ አሁን በዚህ ያሉትን ሰዎች ሃምብልነት ይናገራል እንጂ እንደነዚህ አይነት ሰዎች ቅድም ከነገርከው ከላይፍ ስታይላቸው ወርደው ሰው ለመርዳት የሚያደርጉት ጥረት ለሌሎችም መጋባት አለበት። አይ ቲንክ እንደዚህ ለማያደርጉ ሰዎች ለምሳሌ ጊዜ ለማይሰጡ ሰዎች ዛሬ ዮኒ ሄዶ ያየው ነገር ምናልባት ለሚቀጥሉት ብዙ አመታት ባይምሮ ውስጥ ተቀርጾ እንደሚቀር አምናለሁና አንተንም
የእውነት በጣም ማመስገን ይገባናል። የእውነት ዮኒ እንግዲህ ወደፊት እቅዶች ይኖራሉ አይደል ያሰብካቸው? yes እነዛ እቅዶች ኢትዮጵያ እግር ኳስ ከኢትዮጵያ እግር ኳስ ፌዴሬሽን ጋር ተፈራርሞ የማገዝ ስራዎችን እየሰራ ነው። እየረዳ ነው። በዚህም ውስጥ የኢትዮጵያ እግር ኳስ ከፍ ለማድረግ የራሱን ድርሻ ለመወጣት እየተንቀሳቀሰ ነው። ፕላስ ደግሞ ቀደም እንዳልኩ ደግሞ አሁን ባለው አክሰስ ደግሞ መቄዶንያን ሆነ ሌሎች አካላት እንዲታገዙ ለማድረግ እየሞከረ ነው። ዛሬ እንግዲህ እንደመነሻ ያህል የሆነች ነገር በቼክ ተጽፋ አይቻለውና እሷንም እንቀበላለን። በመቄዶንያ በአረጋውያኑ በአእምሮ ሁማኑ ስም ከልብ ነው የምናመሰግነው። ዮኒ ቪዲዮ ሬዲ ነው? ኦኬ እስኪ ያው ለቀደም ያልከው ባካሪ ሳኛና ዮኒ አንድ ላይ ሆነው ለኔ እኔ ተጋብዤ ሳልችል ቀርቼ ድምፁ ተሰርቶ ነው። ምን ባካሪ ሳኛ ሳይፉን ብሎ አያውቅም። እስኪ ቪዲዮን አይተን እንመለስ። እስኪ አንተ ቆይ እስኪ አንተል Seifu, so we've been waiting for you, you know, as I guess you were so busy, so we miss you. I'm here with Bakri Sanya. I hope you're good. Sorry we missed you. It would have been a pleasure to sit and have a coffee, but next time hopefully we'll do that. Yeah, next time we'll host you. Don't be a stranger when you come to Dubai, just let us know. So we wish you a safe flight, safe journey back home. One love. Yeah. አየሁት። ስለዚህ እነ ባካሪ ሳኛ ሌሎች የዓለም ከዋክብት ለመቄዶንያ ገንዘብ ልግስና እንዲያደርጉ ዮኒ ቬጋስ እነሱን የማዝናናት ስራ ስለሚሰራ ከነሱ ጋር በጣም የመገናኘትና የቤተሰብ ያህል ስለሆነ የሚቀራረበው መቄዶንያንም የኢትዮጵያ እግር ኳስንም ለማገዝ የቻልኩትን ሁሉ አደርጋለሁ ብሏል። ለዚህ ደግነቱ ግን ምስጋና አመሰግናለሁ። ምናልባት እነዚህ ፎቶዎች ላሳይህ ዱባይ ያለህ ባለፈው የሆነ ውድድር ነበረ። ምንድነው ሽልማት? yes እዛ ላይ the Globe Soccer Award እዛ ላይ እነ ያማል ከባርሴሎና ሮናልዶ ምናምን የተገኙበት ፕሮግራም ነበረ። እንዴት ነበረ? I mean በጣም ደስ የሚል ነገር ነው። ግን አንዱ ደስ የሚል ለኔ ደስ ያለኝ እሱ አይደለም። ምክንያቱም ለኔ ኖርማል ነው ያ ነገር። ደስ ያለኝ ነገር ምንድነው? I gave another የኢትዮጵያን ወንድሜን opportunity አብሮኝ እንዲመጣ እንትን ያለው ሮናልዶን የሚወድ ማንቸስተር ዩናይትድ የሚወድ አሁን እንደውም ከፌዴሬሽኑ ጋር አስተዋውቄው አሁን በጣም ጎበዝ አሰልጣኝ ነው። ጎበዝ ከእንትኖች ጋር ከኛ ትልልቅ ተጫዋቾች ጋር አብሮ የሚያሰለጥን ነው እና እሱን ይዤው መጣሁ አብሬ ኤክስፒሪየንስ እንዲያደርግ። ማን ነው? ንጉስ ይባላል። አሁን ታየዋለህ ከግብጽ ጋር ስንጫወት እያሰለጥናቸው ነበረ። ፌዴሬሽኑ very thankful for the federation giving him the opportunity, you know. እና ንጉስ ምንድነው የሚያሰለጥነው? ቤሪያ ንጉስ እንትን ነው። ንጉስ ማለት በጣም ጎበዝ ልጅ ነው። የአዋሳ ልጅ ነው እና ሳን ፍራንሲስኮ ነው የሚኖረው እና እንትን አለው በቃ አካዳሚ አለው። ህፃን ልጆችን ያሰለጥናል። አመጣዋለሁ አንተ ጋር በጣም ይምጣባ አመጣዋለሁ እና አሁን እሱ በቃ ከሱ ጋር ተስማማንና አብረን እኔ ምን አልኩኝ የኔ ቃል ገብቻለሁ ላንተ አንተ ሾው ላይ ያለው እኔ ኢትዮጵያ መርዳት ፈልጋለሁ ብያለሁ እና አየው የሱን ፖቴንሻል። ጎበዝ ልጅ ነው እንትን አለው በቃ ይሄ ትናስት ያለው በጣም የዋዝ ልጅ ነው እና እንትን ነው በቃ ሰው ታውቃለህ ጄኒውን ሲሆን ከዛ በኋላ ኦፖርቹኒቲ ወሰድኩት ከፈትኩለት በቃ እዛ ሳስገባው እንትን ነው ደስ ይላል። ይሄ ሾው ምናምኑ ለኔ እሱ ኦኬ አያቸዋለሁ እነዚህ ሁሉ ጊዜ ግን ያንተን ሰው ስታይ ያ ልብ ስትነጋ ደስ ሲለው በቃ ያ ነው that's the satisfaction, you know. እና በቃ ከሮናልዶ ከነ ላሚን ያማል ከነ ቪንሰንት ጁኒየር ያ እነዚህ ሁሉ ካጠገቤ ቁጭ ብለው ነበረ እና ደስ ይላል በጣም እዛ opportunity ለማግኘት እዛ ላይ ለመሆን ከእንደዚህ አይነት ሰዎች ጋር ከማውራት you know በጣም great opportunity ነው። I'm blessed. I'm very blessed and I can't ask for more, you know. ያው እንግዲህ እግዚአብሔር እውነትን ባርኳል። ይሄ መታደል ነው። የእግዚአብሔር እዛ ቦታ ላይ ደግሞ ሲያስቀምጥ ለሌሎች ደግሞ መትረፍ ደግሞ እግዚአብሔርን ይበልጥ ማስደሰት ነው። ስለዚህ አየህ በዛ እንኳን አጋጣሚ ኢትዮጵያዊ
በዚህች አጋጣሚ ከሌሎች ከዋክብቶች ጋር እንዲገናኝ እሱ ያለበትን ቦታ ያው ቀደም ብሎታል ትልልቅ ቦታዎች ላይ ስለሚገኝ ለሱ አዲስ ነገር አይደለም ከዛ ይልቅ በዚህ ውስጥ እኛ ምን እንጠቀማለን ከዚህ ምን እናተርፋለን የሚለው ነው ብዙ ጊዜ የሚያስበው ስለዚህ ዮናስ ቬጋስ የኢትዮጵያ ብሔራዊ ቡድን በቻለው ሁሉ ለማገዝ ቃል ገብቷል እሱ ብቻ ሳይሆን ከመቄዶንያም ጋር አብሮ እየሰራ ነው ያው ቼኩም ተዘጋጅቷል እስኪ እጁ ከምን እንበልና ዛሬ ምሽት ስንት ሰዓት ነው በረራው ጠዋት 2 ሰዓት ዋው ለእናንተ ሰዓት በጣም ጠዋት ምን ነው የ2 ሰዓት በእንግሊዘኛ ሌሊት 8 ሰዓት አይ አንተኛም ዛሬ ቁጭ ብለን የምናድረው እግዚአብሔር እንግዲህ ከሁላችን ጋር ይሁን እግዚአብሔር ከኢትዮጵያ ብሔራዊ ቡድን ጋር ይሁን አሜን ከግብጽ ጋር እንፋለማለን ያው እንግዲህ እግር ኳስ እንትናለን ተናምናን በአለ አይደለም እንዴ እናሸንፋለን አዎ ትልልቅ ያለማችን ድሎችን ሁሉ አይተናል ትልልቅ ከዋክብት ያሉበት ቡድን እንዴ አርጀንቲና እኮ በሳውዲ አረቢያ ተሸንፏል እንዴ ኧረ ጎበዝ አረኛም ማሸንፈናቸዋል ከሁለት ዓመት በፊት አርገናቸዋልና ይቀርላታል ይዛት ያው ትንሽ አሁን ይቀርላታል ሌላ ነገር አሁንም አይቀርላ ወቀጣር እንዴት ያለ ነገር ምንም ችግር የለም ስለዚህ ዮናስ ቬጋስ ከኢትዮጵያ ብሔራዊ ቡድን ጋር ዛሬ ምሽት ይበራል መቄዶንያን ዛሬ ጧት ጎብኝቷል እንደው እንደመነሻ እቺን ነገር ላበርክት እንጂ ያለማችን ከዋክብት የእግር ኳስ ተጫዋቾች መቄዶንያን እንዲያግዙ የቻልኩትን ሁሉ አግዛለሁ ብሏል ወደዚህም ጣ መሰለኛ እና እስኪ እንረካከብና እሺ ጭብጨባ ምንም ለዮኒ ቬጋስ ያው እንግዲህ እቺ መነሻ ነች ብሎ ነው እንግዲህ ያ ይሄ መነሻ እንጂ መድረሻ አይደለም የዓለማችን ከዋክብቶች ገንዘብ በሚሰጣቸው አሁን ለምሳሌ አውሮፓውያኖቹ በዩሮ የእንግሊዞቹ በፓውንድ በዶላርም በቃ የቻሉትን ሁሉ ግስና እንዲያደርግ ምክንያት ለመሆን የቻልኩትን አግዛለሁ ብሏል እንደ መነሻውን ከራሱ ግን ያው ዮኒ ቬጋስ 300,000 ብር ነው እናመሰግናለን ዮኒዬ ምን የምትለው ነገር አለ እንደው ለስንብት ምን ይባላል ይሄ እናንተ እንደዚህ ባማረጋችሁ በጣም ደስ ይላል እንደዚህ አይነት ነገር በመሆኑ ለሌላ ሰውም እዛው ውጭ ላለው ልባቸውን ይነካዋል የሚያይ ሰው ካለ ይሄንን ይሄ መታችሁ እዩት ቦታውን ምክንያቱም ልባቸው ይነካል ምክንያቱም ልክ እንደ ዮኒ መጀመሪያ እኔ ስነግረውና ካየው በኋላ በጣም ተቀይሯልና መቄዶንያ ሲወራና ሄዶ ሲታይ ይለያል እግዚአብሔር ስራ ያለበት ቦታ ነው እግዚአብሔርን ለማስተሰት በበጎነት መመላለስ ጥሩ ነው በተቻለው አቅም ሁሉ ወደፊትም መቄዶንያን አግዛለሁ ብሏል ዮኒ ቬጋስን እንዲሁም የኢትዮጵያን ብሔራዊ ቡድን ይቅናችሁ ድል ከናንተ ጋር ይሁን ብለናል አመስግናችሁ ሸኙልኝ እናመሰግናለን ስለ ሁሉም ነገር እሺ ቴንኪው በቃ ዮኒ ያክብርልኝ